ዘመቻ አንሻ ሰይድ በይፋ ተጀምሯል። በግራራይና አቡነ ዮሴፍ ግንባሮች በተደረገ መጠነ ሰፊ ፍልሚያ የአገዛዙ ጦር ክፉኛ ተመታ። እንጃፋት ከተማ ሙሉ በሙሉ ከጠላት ነፃ ሆነች። የብልጽግና አገዛዝ ወታደራዊ መዋቅርና የምርጫ ማስፈጸሚያ ስልት በየቀጠናው በፋኖ ብርቱ ክንድ እየፈረሰ ባለበት በዚህ ወቅት በሰሜን ወሎ ዞን በተቀጣጠሉ 2 አውደ ውጊያዎች ለአገዛዙ ሰራዊት መርዶ የሆነ ታላቅ ወታደራዊ ስብራት መገኘቱ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒልክ እስር የሚንቀሳቀሰው 303ኛ ግዙፍ አሳምነው ኮር ዛሬ ግንቦት 20 ቀን 2018 ዓ.ም በግራራይ ግንባርና አቡነ ዮሴፍ ሎጅ ግንባር በመግባት በወሰደው የተቀናጀ መብረቃዊ ጥቃት በአካባቢው ሰፍሮ የነበረውን የአገዛዙን ጦር እንደበረዶ አቅልጦታል። ከእዙ የህዝብ ግንኙነት መምሪያ የተገኘው የፊት መስመር መረጃ እንደሚያመለክተው ውጊያው ከንጋቱ 1 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ለሙሉ ቀን የቆየ ጽኑ ፍልሚያ ነበረ። የአገዛዙ ሰራዊት በመድፍ በ107 ሮኬት በዙ 23 ጸረ አውሮፕላን መሳሪያ በሞርተር 120 እና ሞርተር 82 የከበደ ሜካናይዝድ ታግዞ ምሽግ በመያዝ ብርቱ መከላከል ለማድረግ ቢሞክርም የኮሩ አናብስቶች የጠላትን 6 ስልታዊ ምሽጎች አንድ በአንድ በመደርመስ የጠላትን ወታደራዊ ቅስም ሰብረዋል። በዚህ አንጸባራቂ ድል በተመዘገቡበት አውደ ውጊያ ላይ የኮሩ 14ኛ፣ 16ኛ፣ 19ኛ፣ 21ኛ እና 30ኛ ክፍለ ጦሮች በግንባር ቀደምነት ተሳትፈውበታል። በዚህ መጠነ ሰፊ ፍልሚያ የአገዛዙ ጦር እንጅፋት፣ ድልገንና አቡነ ዮሴፍ ከተባሉ ይዞታዎቹ ሙሉ በሙሉ እየተጠረገ ሲሆን ስልታዊዋ እንጅፋት ከተማም ከአገዛዙ ሰራዊት ነፃ መውጣቷ ተረጋግጧል። በዕለቱ የ303ኛ ግዙፉ አሳምነው ኮር ያስመዘገባቸው የድምሰሳና የምርኮ የትጥቅ ስኬቶች ዝርዝር እንደሚከተለው ቀርቧል። የሰው ኃይል ኪሳራ 3 ከፍተኛ ወታደራዊ አመራሮች እና 236 የሰራዊቱ አባላት በድምሩ 239 በሙሉ በሙሉ ተሸኝተዋል። 46 የአገዛዙ ወታደሮች ደግሞ በምርኮኝነት ተማርከዋል። የተማረኩ የቡድንና የነፍስ ወከፍ መሳሪያዎች 2 ዲሽቃ፣ 3 ብሬን፣ 1 ስናይፐር እና 118 ዘመናዊ ጥቁር ክላሽንኮቭ ጠመንጃዎች በፋኖ እጅ ገብተዋል። የተማረኩት ተተኳሾችና የጦር ቁሳቁሶች 3500 የብሬን ጥይት፣ 5400 የክላሽ ጥይት፣ 160 የድሽቃ ተተኳሽ፣ 26 የእጅ ቦምብ፣ 3 መገናኛ ሬዲዮ ዋኪቶኪ እና 74 የደረትና የወገብ ወታደራዊ ትጥቆች ተወርሰዋል። የ303ኛ ግዙፉ አሳምነው ኮር ህዝብ ግንኙነት መምሪያ መዳረሻው ሙሉ ነፃነትና ድል የሆነው የአማራ የህዝብ ልጅ የህልውና ተጋድሎ በአስተማማኝ ሁኔታ ተጠናክሮ እንደሚቀጥል ገልጾ በሌሎቹ ግንባሮች የተመዘገቡ ታላላቅ ድሎችንም በቀጣይ ቀናት ከቪዲዮና ከፎቶ ማስረጃዎች ጋር አያይዞ ለህዝብ ይፋ እንደሚያደርግ ማሳሰቢያ ሰጥቷል።